እቺን መልስ ብዙሃኑ ያውቀዋል ብዙሃኑ የማያውቀው ሚስጥር ምንድነው ንስር እና ዶሮ ያላቸው ልዩነት ምን ይመስላል ከዚህ ቀጥሎ እንመለከተዋለን እንግዲህ የመጀመሪያው የንስርና የዶሮ ልዩነት አንደኛው ከአንደኛው ማለት ነው የሚለይበት እንደተባለው አንደኛው መብረር ነው ንስር መብረር ይችላል ዶሮ መብረር አይችልም ማለት ነው ሁለተኛ ንስርና ዶሮ ልዩነታቸው ምንድነው ከተባለ በሚገርም ሁኔታ ንስር ከርቀት ማየት ይችላል በሳይንስ ጥናት እንደተረጋገጠው ንስር 98 ኪሎ ሜትር ወደታች አዘቅዝቆ እንኳን መመልከት ይችላል ማን ንስር ማለት ነው በጣም ይገርማል ምኑ ይለያል ማለት ነው እይታው ሁለተኛው ማለት ነው ሌላኛው ንስር ከዶሮ የሚለይበት ምክንያት ሶስተኛው ማለት ነው ንስር ረጅም አመት ይኖራል ልክ እንደ ሰው እስከ 70 አመት ድረስ ይኖራል ዶሮ ግን ከአንድ አመት ከሁለት አመትም የዘለለ ለየት ያለ ኑሮ አይኖርም ማለት ነው ይሄ ነው ትልቁ ልዩነታቸው ማለት ነው አንደኛው ረጅም አመት ይኖራል ነገር ግን ትልቁ መልእክት የዚህ ጨዋታ የዚህ ስልጠና ትልቁ መልእክት የሚሆነው ምናቸው ላይ ነው ቆይታቸው ላይ ብቻ ሳይሆን ልዩነታቸው ላይ ብቻ ሳይሆን ንስር ከሰው ልጅ ጋር የሚያገናኘው ነገር አለ የሰው ልጅ በህይወቱ ላይ ለህልሙና ለማንነቱ ለዋጋውና ለክብሩ ለነገው የሚከፍላቸው ዋጋዎች እንዳሉ ሁላ ንስር እንደዚሁ ለመኖሩና ለቆይታው የሚከፍለው ዋጋ አለ ማለት ነው ንስር በኑሮ ቆይታው ውስጥ እስከ 70 አመት በአማካኝ ሲኖር እንግዲህ ተፈጥሮ ራሱ ቻሌንጅ ያደርገዋል ወይም ደግሞ ተፈጥሮ በራሱ ይፈትነዋል ማለት ነው እንዴት ነው ተፈጥሮ ንስርን የሚፈትነው ብለን ስንመለከት አንደኛ የንስር ምኑ ያድጋል ክንፉ በጣም እያደገ ይመጣል እድሜዎቹ ወደ 30 ወደ 35 ወደ በተጠጉ ቁጥር ከ30 እስከ 40 ባለው ጊዜ ክንፎቹ በጣም አድገው ተልቀው ክንፎቹን መሸከም እስከሚያቅተው ድረስ ምን ይሆናል ማለት ነው ንስር ክንፎቹ ያድጉበትና ክንፎቹ ላይ ያለው ስጋው ላባው ሁሉ ነገሩ ይከብደዋል እንዳይበር ያግደዋል ማለት ነው ሁለተኛ የተፈጥሮ ፈተና ለንስር ምንድነው ካለን መንቁሩ እንደምታዩት ማለት ነው ስለ ላይ የላይኛው መንቁሩ ተለቅ ያለ ሆኖ ወደ ታች የሚታጠፍ ሲሆን የታችኛው መንቁሩ አጠር ያለ ሆኖ ሹል ሆኖ ቀጥ ብሎ የሚያድግ ነው ማለት ነው ታዲያ የላይኛው ወደ ታች የሚታጠፈው መንቁር እንዳለ ሁሉ የታችኛው ቀጥ ብሎ የሚያድገው የላይኛውን መንቁር በስቶት ስለሚያልፍ መንቁሮቹ ይቆላለፉበታል ስለዚህ መንቁሮቹ ከመቆላለፋቸው በፊት ማለት ነው ይሄ ፈተና መልስ መስጠት መቻል አለበት ሌላኛው እጆቹ ላይ ጣቶች ላይ ያሉት ጥፍሮች በጣም ከማደጋቸው የተነሳ ባደቁ ቁጥር እየታጠፉ ስለሚመጡ የሚፈልገውን ነገር ሊይዙለት አይችሉም ይቆላለፉበታል ማለት ነው ስለዚህ ሶስት ነገሮችን በህይወቱ ላይ መፍታት አለበት ተጨማሪውን 30 አመት ለመኖር 40 አመት ወይም 30 አመት ከኖር በኋላ ተጨማሪውን ግማሽ አመት ለመኖር እነዚህን ሶስት የተፈጥሮ ግዴታዎችን አማሮ ሳይሆን ለሰዎች ተናግሮ ሳይሆን አልቅሶ ሳይሆን በተፈጥሮአዊ መንገድ በመኖርና ባለመኖር መካከል መልስ መስጠት አለበት መኖር ከፈለገ ማለት ነው የሰው ልጅም በህይወቱ ላይ አሁን ያለውን ማንነቱን መቀየር ከፈለገ ወደ ነገ ማንነቱ ወደ ታላቅነቱ ወደ ክብሩ መሄድ ከፈለገ ልክ ንስር በሶስት ነገሮች እንደሚፈተነው ሁላ የሰው ልጅም የራሱ ፈተናዎች ይገጥሙታል ማለት ነው ግልጽ ነው አይደለ ስለዚህ ይሄንን ነገር ያው በኋላ ላይ ስለራሳችን እናያለን ነገር ግን ስለ ንስር ስንጨርስ ንስር ታዲያ እነዚህን ፈተናዎች ለማለፍ የት ነው የሚሄደው ሐኪም ቤት ነው የሚሄደው ቀዶ ጥገና ነው የሚሰራው ወይስ ምንድነው የሚያደርገው እስቲ እኛ እንዴት እናስባለን ለነዚህ ነገሮች እንዴት ምላሽ ሊሰጥ ይችላል ይህ ንስር አሞራ ማለት ነው እስቲ አስቡበት መልካም
ታዲያ ንስር ምንድነው በመኖርና በመሞት መካከል ትልቅ ልዩነት ያለው ትልቅ ውሳኔ ይወስናል። የሰው ልጅንና ንስር አሞራን የሚያመሳስለው ትልቅ ውሳኔ መወሰን መቻላችን ነው ማለት ነው። በጣም ይገርማል። ንስር አንደኛ የሚያደርገው ክንፎቹን ማለት ነው የከባዶቹን ክንፎቹን ለማስወገድ ራሱን ከምን ላይ ይከሰክሳል? ራሱን ከዛፍ ላይ ወይም ደግሞ ከትልቅ ተራራ ላይ ራሱን ወደታች ይከሰክሳል። የዛኔ ክንፎቹ ይሰበራሉ ማለት ነው። በዛ ላይ ደግሞ መንቁሮቹ ይሰበራሉ፣ ጥፍሮቹም ይሰባበራሉ፣ ሰውነቱ ይቆስላል። ራሱን ከትልቅ ተራራ ላይ በሚከሰክስበት ጊዜ ማለት ነው በዚህ ሂደት ውስጥ ማለት ነው ሊሞት ይችላል። ነገር ግን ይህንን ውሳኔ ካልወሰነ ግን በእርግጠኝነት ይሞታል። አፉ ተቆላልፎ ክንፎቹ መብረር አቅተውት ማደን አቅቶት ጥፍሮቹ የሚያድናቸው ነገሮች መያዝ አቅተውት መኖር አይችልም። አለመወሰን ለንስር አሞራ ምኑ ነው? ሞቱ ነው ማለት ነው። ስለዚህ አለመወሰን አይቻልም ማለት ነው። ስለዚህ ራሱን ከዛ ላይ ይከሰክሳል። ከዛ በታላቅ ቁስለት በታላቅ ህመም ላይ ሆኖ በታላቅ አሰቃቂ ህመም ላይ ሆኖ መድማት ላይ ሆኖ ምን ያደርጋል? ለሚመጡት 15 ቀናት ያህል ልክ ሰው እንደሚጾመው ለመኖር ብሎ ማለት ነው ንስር አይመገብም ማለት ነው። ምን ያደርጋል? ይጾማል ማለት ነው። ለምንድን ነው የሚጾመው? ምክንያቱም ምግብ የማይበላው ለምንድን ነው? ምግብ ከበላ የተሰበሩት ክንፎቹ ተመልሰው ሊጠገኑ ይችላሉ። ምግብ ከበላ ቁስሎቹ ሊጠገኑ ይችላሉ። ነገር ግን ምግብ ካልበላ ግን እነዛ የተሰበሩት ማንነቶች ከመጠገን ይልቅ ተራግፈው ውድቅ ይላሉ ማለት ነው። ከዛ በኋላስ ከወደቁ በኋላ እንደ አዲስ ላባ ማውጣት ይጀምራል። አዲስ መንቁር፣ አዲስ ጥፍር ማውጣት ይጀምራል ማለት ነው። ይሄ ነው በህይወታችን ላይ ትልቅ ውሳኔ የሚባለው። በመኖርና በመሞት መካከል የሰው ልጅ ምን ያስፈልገዋል? ውሳኔ ያስፈልገዋል ማለት ነው። ታዲያ እዚህ ጋር የምነግራችሁ ታሪክ ምንድነው? የስልጠናው ርዕስ እና እኛን የሚያገናኘው ነገር ምንድነው ሲባል እዚህ ጋር እንደምታዩት ንስር ተጨማሪውን 30 ዓመት ወይም 40 ዓመት ለመኖር ራሱን ከስክሶ እንደ አዲስ መብረር እንደሚጀምረው ሁሉ በህይወታችን ላይ ያለን ማንነት ወይ እንደ አዲስ እንድንበር ያደርገናል ወይም ደግሞ እንደመጀመሪያው በግማሽ እድሜያችን ወይም ደግሞ በትንሹ ማንነታችን እንድንቀር ወይም እንድንቀጭ ያደርገናል ማለት ነው። እዚህ ጋር የምነግራችሁ ምሳሌ ምንድነው? አንድ መንደር ላይ የሚኖሩ አርሶ አደሮች ነበሩ። እነዚህ አርሶ አደሮች በግብርና ነው የሚተዳደሩት። ታዲያ ከእርሻ ሲመለሱ እንቁላል ያገኛሉ ማለት ነው። ታዲያ ያገኙትን እንቁላል ይሄ እንቁላል ምን ይሁን እስቲ ለማንኛውም እናስታቅፈው ብለው ለሚያረቡት ዶሮዎች ያስታቅፋሉ ማለት ነው። ታዲያ እንቁላሉ ሲፈለፈል ምንድነው? ንስር አሞራ ነበረ ማለት ነው። ታዲያ ይሄ ንስር አሞራ በዶሮ እቅፍ ወይም በዶሮ ሙቀት ውስጥ ስለተፈለፈለ ምን ይሆናል? ይሄ ንስር አሞራ ከዶሮዎች ጋር ያድጋል ማለት ነው። ንስር ሆኖ መብረር እየቻለ አንገቱን ደፍቶ፣ ንስር ሆኖ አርቆ ማየት እየቻለ አንገቱን ደፍቶ፣ መብረር እየቻለ እየጫረ መኖር ጀመረ። አድኖ መብላት እየቻለ እየጫረ መኖር ጀመረ ማለት ነው። ታዲያ በዚህ ሂደት ውስጥ አንድ ቀን ግን እኛ አልነቃ እንኳን ካልን የኛን ማንነት የሚያነቁ ነገሮች እንደሚመጡት ሁላ ይሄ ንስር አሞራ አንድ ቀን ማንነቱ ምን አደረገው? አሸነፈው። ያ ማንነቱ ምንድን ነበረ? ከርቀት ማየት የሚችለው ማንነቱ ከርቀት በራሪ ፍጥረት ያያል ወይም ሌላ ሚበር ሰማይ ላይ ያያል። ታዲያ ይሄ ንስር አብረውት የሚጭሩትን ዶሮች ምን ይላቸዋል? እዛ ጋር የሚበረው ምንድነው ብሎ ይጠይቃቸዋል። የዛኔ ያማል እንደ እዛ ጋር ምን አለ መቃሸት ጀመርክ እንደ ይሉታል። ምክንያቱም ለሱ ነው እንጂ ለነሱ አይታያቸውም ነበር። ምክንያቱም እሱ ንስር ነበር፣ እነሱ ዶሮዎች ነበሩ። ለነሱ አይታያቸውም፣ ለሱ ግን ይታዩታል። አንዳንዴ በህይወታችን ላይ ለኛ ፍንትው ብሎ የሚታየን ነገር ለሰዎች ስላልታያቸው እኛ ምን ይሉናል? ያማል እንዴ ምን ሆነሃል? ምን ነክቶ ነው? አርፈ ተቀመጥ ሊሉን ይችላሉ ማለት ነውና ታዲያ በዚህ ሂደት ውስጥ ግን ቀን እየቀረበ መምጣቱ የማይቀር ጉዳይ ነውና ያ ሰማይ ላይ ያለው ፍጥረት እየቀረበ ሲመጣ ለነሱም ታያቸው። ይሄንን እኮ ነው ምላችሁ ብሎ ደግሞ ይጠይቃቸዋል። ወይ ይሄማ እኮ
ንስር ይባላል ብለው ነገሩት። የዛኔ ደነገጠ። ምክንያቱም ምንድነው ላባው ይመሳሰላል፣ መንቁሮቹ፣ ሁኔታዎቹ፣ ጥፍሮቹ ከሱ ጋር ይመሳሰላል ማለት ነው። እና ከኔ ጋር እኮ ይመሳሰላል ብሎ ይጠይቃቸዋል። የዛኔ ምን ብለው ይመልሱለታል? አዎ አንድ ናችሁ እኮ ብለው ይመልሱለታል። ይሄ ማለት ምን ማለት ነው? በህይወታችን ላይ እኛንም ትችላለህ፣ አዎ ትችላለህ፣ ጎበዝ ነሽ እኮ፣ ጎበዝ ነህ እኮ የኔ ጀግና ብለው ቤተሰቦቻችን ሊያሳድጉን፣ ጓደኞቻችን ሊያበረታቱን ይችላሉ። ልክ እንደዚህ ሁላ ንስሩን ምን አሉት? አንድ ናችሁ እኮ አሉት። የዛኔ ግን ከባድ ጥያቄ፣ ከነሱ ጥንካሬ ጋር የሚፈታተን ጥያቄ ይጠይቃቸዋል። ይሄ ጥያቄ ምንድነው? ታዲያ እኔ ለምን መብረር አልችልም ብሎ ይጠይቃቸዋል። የዛኔ በቃ መብረራችንም አንተ ብሎ ይመልሱለታል። የዛኔ የመለሱለትን መልስ አሜን ብሎ ተቀበለ። ብዙዎቻችን በህይወታችን ላይ የሆነ ነገርን ጎበዝ ነህ ብለው የሚያበረታቱን ሰዎች ስለምናምናቸውና ስለምንወዳቸው እንዲህ ልሰራ አስቤ ነው ብለን ስንነሳ አርፈ ተቀመጥ ሲሉን አርፈን እንደምንቀመጠው ሁላ ይሄን ስራ ሞራ መብረርማ እኮ አችልም ሲሉት እሺ ብሎ አብሮ መብረር እየቻለ አንገቱን ደፍቶ ማደን እየቻለ ከርቀት ማየት እየቻለ እየጫረ መኖር ጀመረ። ኑሮን መቀጠል ጀመረ። ከዛን ሞተ። ከሞተ በኋላ መቃብሩ ላይ ምን ተብሎ ተጻፈ? እንደ ንስር ተወልዶ እንደ ዶሮ ሞተ ተባለ። በህይወታችን ላይ ስንቶቻችንን እንደ ሰው ተወልደን ከሰው በታች ሆነን ከክብራችን በታች ሆነን የምንሞተው? እንደ ጀግና ተወልደን ከጀግና ቤተሰብ፣ ከጀግና አገር፣ ከጀግና ትውልድ ተወልደን ከጥሩ ማንነት ካላቸው ቤተሰቦች ተወልደን እኛ ግን ታሪክ ያበላሸነው ስንቶቻችንን? ራሳችንን በደንብ አድርገን እንጠይቅ። ሰዎች መብረር አችልም ስላሉሽ ስንቶችን አዳምጠሻል? መብረር አችልም ስላሉ አርፈ ተቀመጥ ስላሉ እጅህን አጣጥፈህ ለምን ተቀመጥክ? ስንቶቻችንን በህይወታችን ላይ የራሳችንን ታሪክ በሰዎች አስተያየት፣ በሰዎች ግምት ምክንያት አፍነን ያስቀረነው? ለዛ ነው ወይ እንደ ንስር ወይ ደግሞ እንደ ዶሮ ብዬ ርዕሱን ያነሳሁት ማለት ነው። ታዲያ እንዴትኛው መኖር ይሻለናል? እኔና እናንተ በህይወታችን ላይ በገጠሙን እድሎች፣ በተፈጠረልን የሥራ እድል፣ በማንነታችን ላይ፣ በጊዜ አጠቃቀማችን ላይ ሰዎች አይሆኑም አርፈ ተቀመጥ ስላሉን፣ ሰዎች አብረው አልሰራም ስላሉን፣ ሰዎች ስላላበረታቱን የግድ እንደ ተበላሸ ወይም እንደ አሮጌ መኪና እስከምንገፋ ድረስ ወይም ችግር እስከሚገፋን ድረስ ለምንድን ነው የምንጠብቀው? እኔና እናንተ የራሳችን ማንነት እስካለን ድረስ ማንነታችንን ፈንቅለን ማሸነፍ መውጣት እንችላለን እንጂ ማሸነፍ እንችላለን እንጂ አሸንፈን ወይም ጠርምሰን መውጣት ይገባናል እንጂ ለምንድን ነው በሰዎች አስተያየት እኛ ራሳችንን ወደ ኋላ የምናስቀረው? ሰዎች ስለሰነፉ መስነፍ አይተበቀብንም። ሰዎች ወደ ኋላ ስለቀሩ እኛም ወደ ኋላ መቅረት አይተበቀብንም። መመልከት ያለብን ጥላው ላይ ሳይሆን ፀሐዩ ላይ ነው። መመልከት ያለብን ክፍተቱ ላይ ሳይሆን ሙላቱ ላይ ነው። መመልከት ያለብን ጭቃው ላይ ሳይሆን ወርቁ ላይ መሆን መቻል አለበት። ይህንን የሚያይ እይታ ወይም አመለካከት ከሌለን ሁላችንም በእርግጠኝነት እንደ ንስር ተወልደን እንደ ዶሮ መሞታችን የማይቀር ጉዳይ ነው። አስቡት፣ እኛ በንስሩ ቦታ ብንሆን ብለን እናስብ። ሰዎች ማለት ነው መብረር አችልም ሲሉን እንዴ ለምንድን ነው ማልችለው ብለን ብድግ ብንል እንዴት መብረር አንችልም? ግጥም አድርገን መብረር እንችላለን። ምክንያቱም ተፈጥሮ ያግዘናል። ምክንያቱም ማንነታችን ነው። የሰው ልጅ ከእንስሳ የሚለየው በህልሙና በራእዩ ነው፣ በአመለካከቱ ነው እንጂ ቤት መጠበቅማ ውሻም ቤት ይጠብቃል። የጉልበት ስራ መስራትማ አህያም የጉልበት ስራ እኮ ይሰራል አይደለም እንዴ? ሁሉም እኮ ሰርቶ እኮ ነው የሚበላው። ዶሮን ብታዩት ዶሮ ላተታረድ የምትችለው ምንድነው? እንቁላል ስለምትጥል ነው አይደለ እንዴ? ስለዚህ ሁሉም የቤት እንስሳዎች እንኳን ሳይቀሩ እኮ ይሰራሉ የራሳቸው ድርሻ። እነ ፈረስ እኮ ጋሪ ጎትተው ነው። የጉልበት ስራማ እኮ ማንንም ይሰራል እኮ። በነገራችን ላይ ሰው እኮ ከእንስሳ የሚለየው በህልሙና በማንነቱ ነው፣ በክብሩ ነው። ስለዚህ እኔና እናንተ ማለት ነው እንወስን ዛሬውኑ ማለት ነው። ተጨማሪ 40 ዓመታት በተስፋ ለመኖር፣ ተጨማሪ 40 ዓመታት በጥንካሬ ለመኖር ራሳችንን
መከስከስ ካለብን ራሳችንን ከትልቁ ተራራ ላይ ሰዎች ከካቡን የውሸት ካብ ላይ ራሳችንን ከስክሰን ያረጀውን መንቁራችንን ያረጀውን ክንፋችንን የከበደንን አላስኬድ ያለንን መኮፈስ ወይም ክንፍ ሊሆን ይችላል እሱን ለመስበር ራሳችንን አንዴን ከስክስ 15 ቀን ጾም ልናደር እንችላለን እንደ ንስሩ ነገር ግን አዲስ ክንፍ ያወጣንለታ ማንንም አይጨብጠንም ከርቀት ማየት እንችላለን መብረር እንችላለን ህልማችን ላይ መድረስ አድነን ምንፈልገው ነገር ማግኘት እንችላለን ማለት ነው ስለዚህ እንወስን እንደ ንስር እንኑር ወይስ እንደ ዶሮ መጫር የተስማማው እየጫረ ይኑር አንገቱን መድፋት ያማረው አንገቱን ደፍቶ ይኑር እኔ ግን እንደ ንስር ከፍ ብዬ ማየት እንደ ንስር አርቄ ማየት እንደ ንስር ለሞዳቸው ነገሮች ለህልሜ ዋጋ መክፈል ላለብኝ ነገሮች ራሴን ከስክሼ ክንፌን ሰብሬ ሚጎትተኝን ምክንያቴን እንደ ክንፍ ሰብሬ ወደፊት እንዳልተገበር ተግባር እንዳልወስድ በየቀኑ የሚጥለኝን እንቅልፍ ሊሆን ይችላል ሰበብና ምክንያቶች ሊሆን ይችላል እንደ ተጣመሙ መንቁሬ ሰብሬ አዲስ ማንነት ለመኖር ወስኛለሁ ማለት ነው እናንተም ውሳኔያችሁን አስቀምጡ መልካም ነው ጊዜ